ትልቅ ስራ ነው የሰራሽው ሩታዬ። ትልቅ ስህተት ሰራች ሩታዬ። እንግዲህ ሁሌም የዋህ ናት፣ ሁሌም ሰዎችን ታምናለች፣ ሁሌም እሷ እየተጎዳች እንግዲህ ለሰዎች ጥሩ ነገር ትመኛለች። እንግዲህ ትናንትና ትልቅ ስህተት ነው እየሰራችው ሩታዬ። ከፍቅር ጋር በዛ ልክ መስማማት አልነበረባትም። እንግዲህ ከሷ ጋር ሄዳ ምግብ ቤት ምግብ እስከ መብላት ድረስ ምግብ ቤት ሄዳ ከሷ ጋር ጊዜ እስከ ማሳለፍ ድረስ ይሄ ስህተት ነው። ከዛም በፊት ምን እንዳደረገቻት ታውቃለች፣ ታስታውሳለችም። ግን ዛሬም ይሄ ነገር ማድረግ አልነበረባትም ሩታዬ። አንቺ ሁሌም የዋህ ቅን ልብ ነው ያለሽ። በዚህ ልክ አንቺ እየተጎዳሽ ለሰዎች ደግሞ ጥሩ ነገር እየተመኘሽ ነው ያለሽው። ግን ይሄ ነገር ሲበዛ ራስሽ እየጎዳሽ ነው ያለው ማለት ነው። ልትጠነቀቂበት ይገባል። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ከያላችሁበት ሰላማችሁ ይብዛልኝ። ቤቱን ላይክ፣ ሼር፣ ኮሜንት ማድረጋችሁን እንዳትረሱ። ላይክ አድርጉ እባካችሁ ላይክ አድርጉ። ለእናንተ ያ ላይክ ምንም አይጎዳችሁም፣ ለኔ ግን ይጠቅመኛል ማለት ነውና የምር እውነት ለመናገር እዚህ ጋር ሩታ ትክክል አይደለችም። ትናንትና ፍቅር ቤት የተለቀቀው ቪዲዮ አይታችኋል። እንግዲህ ሩታ ፍቅር ከአብርሽ ጋር እንድትኖር እንግዲህ ፈቅዳለታለች ማለት ነው። እኔ በቃ አብራችሁ ኑሩ፣ አንተ ከፈለክ አንተ ወደ ፈቅደ ከሆነ ችግር የለውም። አንተ ከፍቅር ጋር መኖር የሚያስደስት ከሆነ ለኔ ችግር የለውም። እኔ ከሄርሜላ ጋር ሁን ያልኩ ይሄ የማትፈልገው ህይወት ስለመሰለኝ ነው ብላ እንግዲህ በዚህ ልክ እንግዲህ አስባችሁታል። አንድ የምታፈቅሩትን ሰው የምትወዱትን ሰው የልጃችሁ አባት የሆነን ሰው በዚህ ልክ ከሌላ ሰው ጋር እንዲኖር መፍቀድ ራሱ ይሄ እኮ በቃ ጥሩነትን በግልጽ የሚያሳይ ነገር ነው እኮ። የምሬን ነው። በቃ የሩታን ጥሩነት በግልጽ የሚያሳይ ነገር ነው። አንዳንድ ሰዎች ለምን ሩታዬን እንደምትጠሏት ራሱ እኔ በጣም ግርም እስከሚለኝ ድረስ ማለት ነው። የምር እሷ ያላት ትዕግስት እናንተ አይኖራችሁ። ይሄ ነገር ላይ እሷ ያለችበት ቦታ ላይ ብትሆኑ እሷ ያላት ትዕግስት እናንተ አይኖራችሁ። እና በዚህ ልክ ጥሩ ሰው ናት ሩታ፣ በዚህ ልክ ማለት ነው። አስባችሁታል? እኔ በጣም ነው የገረመኝ ማለት ነው። ግን በዚህ ልክ ደግሞ ሩታዬ በዚህ ልክ ሰው ባታምኚ፣ በዚህ ልክ ለሰው ልጅ ባትጨነቂ ጥሩ ነው። እውነቴን ነው። ፍቅር ከዚህም በፊት ምን እንዳረገችሽ አቅርበሻት ምን እንዳረገችሽ ታውቂያለሽ። ስለዚህ በነገራችን ላይ መጀመሪያ ላይ የምታውቁ ከሆነ ፍቅርና አብርሽ ያስታረቀቻቸው መጀመሪያ ከተለያዩ በኋላ ያስታረቀቻቸው ሩታ ናት። የሩታ ጥሩነት የምር ጥግ ድረስ ነው። ያኔ እናንተ የምትጠሏት ሰዎች ዝም ብላችሁ የጭፍን ጥላቻ አለ አይደል? የጭፍን ጥላቻ ነው። አብርሽ እንዲያረገች ወንድ ልጅን አንከራተተች፣ ወንድ ልጅ እንዲያረገች እሱ ካረገው አንፃር ነው እኮ ሩታ እንደዛ ያረገችው። ገባችሁ? አብርሽ እሷ ላይ ካረገው ነገር አንፃር ነው። ከመሬት ተነስታ ያለምንም ጥፋት ያለምንም ስተት ሩታ ከመሬት ተነስታ አይደለም ያንን ነገር ለማረግ የቻለችው። ገብቷችኋል? እንጂ እናንተ በጭፍን ጥላቻ ነው የምትጠሏት። ማመዛዘን የማትችሉ ሰዎች ይሄ ነገር እኔ ላይ ቢሆንስ ብላችሁ ወደ ራሳችሁ አዙራችሁ የማታስቡ ሰዎች ናችሁ። እና ሩታዬ እኔ ተጠንቀቂ ለማለት ወዳለሁ። ሰውን አትመኒ በዚህ ልክ ደግሞ እሷ ጋር ፍቅር ጋር መሄድሽ መኖር ትችላላችሁ ምናምን ማለት አይጠበቅብሽም ሩታዬ። በቃ አይጠበቅብሽም። በቃ እንደፈለጉ ይሁኑ እነሱ። አብርሽ እንደፈለገ ይሁን፣ እንደፈለገ ይጨማለቅ፣ አንቺ አብራችሁ ኑሩ ምናምን ብለሽ መፍቀድም ማናገርም አይጠበቅብሽም ማለት ነው። ምክንያቱም አንቺ የተጎዳሽ ሴት ነሽ። ልጅሽን ይዘሽ ብቻሽ ልጅ የምታሳድጊ እናት ነሽ። ስለዚህ ምንም ከነሱ ጋር እንደኔ ከነሱ ጋር መገናኘትም የለብሽም። ከፍቅር ጋር መገናኘትም አለብሽ ብዬ እኔ አላምንም የምር